እንድትሞት ነው የምፈልገው። ገላ ሚራ እባክሽ፣ እየሞትኩኝ እኮ ነው። እና እኔ የምፈልገው አንተን መግደል አይደል? አንተን ቀብሬ በሰላም መኖር እና በሰላም በመሞት ተባበረኝ። ሚራ እባክሽ፣ እየቀለድኩ አይደል? እየሞትኩኝ እኮ ነው። ረፊ አፈን ዝጋ። 10 ጊዜ ሚራ ሚራ አትበለኝ። ሚራ ሚራ ከምትለኝ ንስሓ ግባ። እሱ ነው እሺ የሚበጅ። ሚራ እባክሽ አንቺ ደደብ፣ መጀመሪያ ረፊ ተይ ብዬሽ ነበር። ማትረቢ አንቺ ሚራ፣ ወይኔ ምን ዋኔ የመጥፋት ሚራ፣ አንቺ ሚራ፣ ወይኔ ምን ሆና ነው? ሮቤል በመጨረሻ ራሱን ለመከላከል ያደረገው ሙከራ ተሳክቶለታል። ታዲያ ሚራን ሮቤልን ሲጣ አድርጋ በገመድ አንገቱን አንቃ ልትገለው እየሞከረች ትገኝ ነበረ። በመጨረሻም ግን ጉልበቱን ተጠቅሞ ራሱን ከሞት አትርፎ ይገኛል። ይህ ሁሉ ሲፈጠር ሰምቶ የነበረው አድናን በድንገት በሩን በመክፈት አንተ ውሻ ልጄ ልትገለው ነበር እንዴ ሲልም ሮቤልን እንደለመደው በቦክስ ብሎት ይገኝ ነበረ። ታዲያ አድናን ምንም አይነት ነገር ለማጣራት ፈቃደኛ ሳይሆን ከሰነዘረው በኋላ ነው ነገሮችን ለመስማት እየሞከረ የሚገኘው። ሜራም አድናንና ሮቤል ሲደባደቡ በደስታ ጨቤ እየረገጠች ቀና በማለት ነበረ። አድናን አሁን ካልተኛሁሽ ነው የሚለኝ እኔ ደግሞ ነፍሰ ጡር ነኝ እያልኩ እየታገልኩ ነበረ። ታዲያ ሮቤል በየቀኑ አብረን እንተኛ እያለ ያስቸግረኛል ስትልም ማቃጠሯን ቀጥላለች። አድናንም ሚራንን በማመን ወደ ሮቤል ዞር በማለት አንተ ውሻ እያለ መደብደቡን እንደቀጠለ ይገኛል። ታዲያ አድናን ሮቤልን ሂድ ከዚህ ውጣ ብሎ ካስወጣው በኋላ የኔድ እንዴንሽ ጎዳሽ ልጄስ እያለ ሚራንን እየጠየቃት ይገኝ ነበረ። በዚህ አጋጣሚ ሉሃና በሩን ከፈት አድርጋ መጣች። ታዲያ ሉሃና እየመጣች እንደሆነ ስታውቅ ሜራን አድናንን ሳብ አድርጋ ለመሳም እየሞከረች ትገኝ ነበረ። ይህንን እያየችው ሉሃና አሁን ደግሞ ትሳሳምልኛለህ ከመቼው ገብተህ አልጋ ላይ ወደክ ስትል ነበረ። አድናን ላይ እሳት ለብሳ እሳት ጎርሳ እየተነሳች በት የምትገኘው። ታዲያ አድናንም ሉሃናዬ እባክሽ ተረጋጊ፣ አንቺ እንደምታስቢው አይደለም እያለም ሉሃናን ለማረጋጋት እየሞከረ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 45 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሉሃና እንግዲህ የባለፈው ክፍል ላይ እንዳየነው ሮቤል ገንዘቡን አገኛለሁ በሚል ምክንያት የሚራ ክፍል ገብቶ እያገለበጠ ይገኝ ነበር። ታዲያ በስከ መጨረሻ ሮቤል ገንዘቡን አገኘሁት ብሎ በማሰብ ሚራን ደብቃ የነበረውን ቦርሳ ይዞ ለመውጣት ተፍተፍ እያለ ይገኝ ነበረ። ሚራም እንዲህ እንደሚያደርግ ስለገባት ከኋላው በመምጣት ሮቤልን በገመድ አንቃ ልትገለው እየሞከረች ትገኝ ነበር። ታዲያ አንገቱን እንቅ አድርጋ ይዛው ሮቤል እየተንፈራፈረ ሚራን እባክሽ እየሞትኩ ነው አረተይ እያለ እየለመናት ይገኝ ነበረ። ሚራንም እኔም እኮ እየገደልኩህ ነው። ታዲያ መጨረሻ ይህ ነው ሊሆን የሚችለው። ለአንዴና ለመጨረሻ ጊዜ እገላገልሃለሁ፣ ማለትም ወደማትመለስበት ቦታ እሸኝሃለሁ እያለችውም ትገኝ ነበረ። ሮቤልም ይህንን ሁላ ነገር ተቋቁሞ በመጨረሻ ራሱን ከሞት አትርፎ ይገኛል። ታዲያ ሮቤል ጉልበቱን ተጠቅሞ ሚራንን ወደ ኋላዋ አዙሮ በመጣል ነበረ ራሱን ከሞት እያተረፈ የሚገኘው። ሚራንም ራሷን ስታ ከወደቀች በኋላ ቀና ብላ በማየት አንተ ውሻ ልጄ ልትገለው ነው እንዴ ስትል ነበር ሮቤል ላይ እየተበሳጨችበት የምትገኘው። ታዲያ ሮቤልም አንቺ እኮ ቢሳካልሽ እኔን ባገኘሽው አጋጣሚ ትገይኛለሽ፣ እናም አሁን ደግሞ ገለሽ ነበር እያላትም ይገኝ ነበር። በዚህ መካከል አድናን በሩን ከፍቶ ገባና
ቆይ ምንድነው የሚያጨቃጭቃችሁ? አንተ ውሻ ልጄ ልትገለው ነው እንዴ? ሲል ሮቤል ላይ ጮኸበት። ሮቤልን ባክ ስለማታውቀው ነገር አትቀባጥር፣ እኔ ልገለው አልነበረም ሲል ነበረ ለማስተባበል እየሞከረ የሚገኘው። ታዲያ አድናን ስሜታዊ በሆነ መንገድ ሮቤልን እንደለመደው ጣል አድርጎ ቅጥቅጥ አድርጎ ጥሎታል። ታዲያ ሮቤልም እባክህ አድናን በገባህ በወጣህ ቁጥር እጅህን ማጠንከሪያ አታድርገኝ፣ እናም በተደጋጋሚ ስለማታውቀው ነገር እንትን እያልክ አትደብድበኝ ሲል ነበረ እየለመ ነው የሚገኘው። አድናንም ስሜታዊ በሆነ መንገድ ሮቤልን ከቀጠቀጠው በኋላ የኔ ውድ ደህና ነሽ ብሎ ነበረ ወደ ሚራን ቀና ብሎ እያያት የሚገኘው። ታዲያ ሚራንም ሊደፍረኝ ነበረ በተደጋጋሚ አብረሽ ካልተኛሁ ይለኛል፣ እኔ ደግሞ አሁን ነፍሰ ጡር ነኝ እባክህ እያልኩ ለምነዋለሁ፣ ነገር ግን እሱ ምንም ሊያስቀምጠኝ አልቻለም እያለች ነበረ ሚራን ለአድናን እየነገረች የምትገኘው። ታዲያ አድናንም ተመልሶ ሮቤልን መደብደቡን ቀጠለ። የሚበቃውን ያክል ከደበደበው በኋላ ክፍሉን ለቆ እንዲወጣለት አድርጎ ነበር። ሮቤል ከወጣ በኋላ ሉሃና ወደ ሚራ ክፍል እየመጣች ትገኝ ነበረ። ታዲያ ይህንን ስታውቅ ሚራ አድናንን ወደ ራሷ ሳብ በማድረግ ለመሳም እየሞከረች ትገኛለች። ይህንን እያየችው ሉሃና አሁን ደግሞ ትሳሳሙልኛላችሁ፣ ማለትም በአጉል ሰዓት ነው መሰለኝ የመጣሁት፣ ይቅርታ አድርጉልኝ ልመለስላችሁ ስትል ነበረ ጥላቸው እየሄደችው የምትገኘው። ታዲያ አድናንን በመከተል ሉሃና እያለ እየጮኸ ነበረ። ቆይ አንዴ ላስረዳሽ እባክሽ የኔ ውድ ስሚኝ፣ አንቺ እንደምታስቢው አይደለም ሲልም ሉሃናን ለማስረዳት እየሞከረ ይገኛል። ታዲያ ሉሃናም ይህ ነገር ተደጋገመ፣ ማለትም አንዴ አዝለሃት ትመጣለህ፣ አንዴ ደግሞ አልጋ ላይ ትወድቃላችሁ፣ ቆይ ምንድነው እኔ እንዳሰብኩት ያልሆነው ስትልም እያመነጫጨቀችው ትገኝ ነበረ። አድናንም እባክሽ ሉሃና ሚራን እኮ አንቺ ስትመጪ አይታ ነው እኔን ወደ እሷ አስጠግታ ለመሳም እየሞከረች የምትገኘው፣ እባክሽ እነሱ እኛን ለማናደድ ነው እንጂ እኔ ሆን ብዬ ከእሷ ጋር ያደረኩት ነገር የለም ሲልም ለማሳመን ሞክሯል። ታዲያ ሉሃናም ባታምነውም ነገር ግን አማራጭ ስለሌላት እሺ ከማለት ውጪ ምንም አይነት ነገር አላለችም ነበረ። ሮቤል አድናንና ሚራን ሲጣሉ አሁን ውሻ በቀደደው ጅብ ይገባበታል ነው። እናንተ ከተጣላችሁ እኔ ደግሞ የበለጠ አጣላችሁና ከዛ በኋላ ሉሃና የኔ ትሆናለች እያለም ይገኝ ነበረ። ሮቤል ምንም እንኳን በባዶ ሜዳ እየተጫወተ ቢሆንም አሁንም ሉሃና ከኔ ጋር ትሆናለች የሚል ተስፋ እንዳለውም ጭምር አይተን ነበረ። ታዲያ አንዴ ከሚራን ጋር አንዴ ደግሞ ከሉሃና ጋር እየሆነ ሮቤል አሁንም ማምታታቱን እንደቀጠለ ይገኛል። አድናን በመጨረሻ ሚራንን ሁሉንም ነገር እንደሚያውቅ ነገራት። ታዲያ ምንድነው የምታውቀው? ምንስ እየተደበቀ ነገር አለ ብትለውም ባክሽ ሚራ ከዚህ በኋላ አታስመስይ፣ እኔ ሁሉንም ነገር አውቃለሁ፣ ማለትም ቤቱን በላይ ላይ እንደሸጥሽው እናም ደግሞ ብዙ ነገሮችን እንደምታደርጊ አውቃለሁ ሲልም እያስደነገጣት ይገኛል። ታዲያ ሚራን አድናን ይህንን ነገር ማወቁ እጅግ በጣም አስደንግጧት እየተሯሯጠች ወደ ሮቤል ሄዳ ትገኝ ነበረ። ሮቤል ጋርም በመሄድ አድናን ቤቱ እንደተሸጠ ነቅቶብናል፣ እናም ደግሞ እኔ እናንተ እንደሆንን እየሸጥነው አውቋል፣ አሁን መደራደር ይኖርብናል ስትልም ጠይቃው ትገኝ ነበረ። ሮቤልም እሺ ሚራ ታዲያ ምንድነው የምንደራደረው ሲልም ጠይቋታል። አሁን የምትፈልገውን ማለትም የሚያስፈልግህን ብር እሰጥሃለሁ፣ እናም ከዛ ተያይዘን እንጠፋለን ስትልም ነግራው ነበረ። ታዲያ ሮቤል በመጨረሻ ብሩ አንቺ ጋር እንዳለ አመንሽ ማለት ነው፣ ገንዘቡ ጠፍቷል እኔ ጋር የለም ስትይ አልነበር እንዴ? አሁን አመንሽ ማለት ነው ሲልም እየነገራት ይገኝ ነበረ። ከተንኮል ውጪ ሌላ ሀሳብና ተግባር የሌላቸው ሚራና ሮቤል አሁን ደግሞ ለምን ሉሃናን አናንጨረጭራትም ሲሉ እያሰቡ ይገኙ ነበር። ታዲያ የአድናንን ልብስ ሮቤል በመልበስ እናም ደግሞ እሷም ፏፈጭ ብላ በመልበስ ነበረ እባክህ አድናን ተው እኔ እንደዚህ አልችልም እያለች ነበረ ሲጫጫሁ የነበረው። ይህንን እያየችው ሉሃና በበር ከፍታ እያየቻቸው ትገኛለች። ታዲያ ሉሃና አሁንም ሮቤልና ሚራ እያታለሏት እንደሆነ አልገባትም። ማለትም አድናንና ሚራን አሁንም ፍቅራቸውን እያጣጣሙ ነው የመሰላት። እንግዲህ ሉሃና ቀረብ ብላ ሚራንና ሮቤል ይሁኑ ወይስ ደግሞ አድናንና ሚራን ይሁኑ ታጣራ ይሆን ወይስ ደግሞ በባዶ ሜዳ ሚራንና አድናን ናቸው ብላ ታምነው ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።